ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የመጋቢት 17 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከደረጃ ሀ ግብር ከፋዮች ጀምሮ አጠቃላይ የግብር ከፋዮችን በተመለከተ አዲስ ረቂቅ አዋጅ አዲስ መመሪያ ተዘጋጅቶ በመላው ሀገሪቱ ላይ ተግባራዊ ሊደረግ አዲስ መግለጫ ወጥቷል። የመግለጫውን ሙሉ ዝርዝር ወደ እናንተ ይዘናል። ኮንትሮባንድን በሚመለከት የቀረበውን የጉምሩክ ረቂቅ ማሻሻያ እጅግ ከፍተኛ የሆነ ቅሬታ አስነስቷል። ምንድነው? በዝርዝር ይዘነዋል። በሌላው መረጃችን መምህራንና ተማሪዎችን በተመለከተም አነጋጋሪ መረጃ ወጥቷል። በዚህም መሰረት ከባድ የሆነ ሰላማዊ ሰልፍ ማድረጋቸው ተሰምቷል። ከምን ጋር ተያይዞ ነው? ይህንንም እናደርሳለን። በሌላ በኩል እጅግ ከፍተኛ ጥንቃቄ ሊደረግበት የሚገባ በሀገር ውስጥም በውጭም ለምትገኙ ኢትዮጵያኖች በሙሉ ገንዘቤ አበቃለት ከሰረ ከማለታችሁ በፊት እጅግ ጥንቃቄ የምታደርጉበት አንድ መረጃ ወጥቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም ከደረጃ ሀ ግብር ከፋዮች ጀምሮ ለሁሉም ግብር ከፋዮች አዲስ ረቂቅ አዋጅ አዲስ መመሪያ ተዘጋጅቶ ሊተገበር ስለመሆኑ ተሰማ። የረቂቅ መመሪያውን ይዘትና አስፈላጊነት አስመልክቶ ለሪፖርተር ማብራሪያ የሰጡት የገንዘብ ሚኒስቴር የታክስ ጉዳይ አማካሪ አቶ ዋሲሁን የሥራ ብዛትና የሚከፈል የግብር መጠን የግብር ከፋዮች ደረጃ ምደባ የሚደረግባቸው ዋና ዋና መስፈርቶች መሆናቸውን ገልጸው ትኩረት የሚፈልጉና የተወሳሰቡ አንዳንድ ግብር የሚከፈልባቸው ዘዴዎችን ወደ አንድ ማምጣት አስፈላጊ መሆኑን ተናግረዋል። የግብር ከፋዮች ደረጃ ምደባ ግብር ከፋዩ እንደ ፍላጎቱና እንደ ስራው ባህሪ አገልግሎት መስጠት እንዲችል ለማድረግ እንደሚረዳና ዝቅተኛ፣ መካከለኛና ከፍተኛ ተብሎ እንደሚደለደልም አስረድተዋል። በረቂቅ መመሪያው መሰረት በገንዘብ መጠን የማይተመኑ ግብር ከፋዮችን በመካከለኛና በከፍተኛ ምድብ በመመደብ ተገቢውን ገቢ ለመሰብሰብ መታሰቡንም ተገልጿል። ለመንግስት ከፍተኛ ገቢ የሚያስገኙ ግብር ከፋዮች ላይ የበለጠ ትኩረት እንዲሰጥ ለማድረግ የሚያስችለው ረቂቅ መመሪያው ሌሎችን በሚያገኙት ገቢ መጠን እንዲደለደሩ እንደሚያደርግ ተናግረዋል። አሁን ባለው አሰራር በአንድ እናት ኩባንያ ስር ያሉ ተቋማት አነስተኛ ከአነስተኛ፣ መካከለኛው ከመካከለኛ፣ ከፍተኛው ከከፍተኛ ተብለው በተለያዩ ቦታ እንደሚገኙ ጠቅሰው ረቂቅ መመሪያው እነዚህ ተቋማት የሥራ ብዛታቸው ከግምት ውስጥ ሳያስገባ ወደ እናት ኩባንያ ስር እንደሚደነገግ መሆኑ ገልጿል። ይህም ከግብር ለመሸሽ ከአንዱ ወደ ሌላው የሚደረግ እንቅስቃሴ የሚኖር ከሆነ መከታተል የሚያስችል ይሆናልም ተብሏል። ረቂቅ መመሪያው የተወሳሰበ የግብር አስተዳደር ያላቸው ጉዳዮችን ብቃት ባለው ባለሙያ መከታተል እንደሚያስችል አስረድተው እንደ አቅማቸው እየታየ ለመካከለኛ ምድብ መካከለኛ ዕውቀት ያለው፣ ለአነስተኛ ምድብ ደግሞ አነስተኛ ዕውቀት ያለው ባለሙያ ለመመደብ እንደሚጠቀምም ገልጸዋል። ኢትዮጵያ ውስጥ በዓለም አቀፍ የኢንዱስትሪ ደረጃ ምደባ ለግብር ከፋዮች ፈቃድ እየተሰጠ እንዳልሆነና ከምርቱ ጋር ተጠግቶ የሚሰጥ ለሁሉም ተምሳሌትነት ግብርን ጠቅሰዋል። የግብር ከፋዮች ደረጃ ምደባ ረቂቅ መመሪያ ግብር ከፋዩን ሀና ለ ብሎ የሚከፋፍል የገቢ ግብር አዋጅ ጋር እንደሚለያይ አማካሪው ጠቅሰው የገቢ ግብር አዋጁ የግብ ክፍያዎችን ደረጃ የሚመለከትና የትኛው የሂሳብ መዝገብ ይይዛል፣ የትኛው ለተጨማሪ እሴት ታክስ ይመዘገባል፣ የትኛውስ አይመዘገብም የሚሉትን ጉዳዮች የግብር ከፋይ ምደባ ግን ከአገልግሎት አሰጣጥና ለግብር ፖሊሲ ዝግጅት ጥናት የሚረዳ መደረጉን ሪፖርተር በዚህ ሰዓት አስነብቦናል። በሌላው መረጃችን ለሕዝብ ተወካዮች ምክር ቤት ቀርቦ ውይይት እየተደረገበት ያለው የጉምሩክ አዋጅ ማሻሻያ ረቂቅ ደንብ ኮንትሮባንድ ጭነው የተገኙ ተሽከርካሪዎች እንዲወረሱ የሚለው ድንጋጌ የዜጎችን መብት የሚጥስ ነው የሚል ቅሬታ ቀረበበት። ምክር ቤቱ ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር የሚጣጣም እያደገ የመጣውን የማኒፋክቸሪንግ ኢንዱስትሪ ልማት የሚደግፍ እንዲሁም ህጋዊ ንግድና ኢንቨስትመንትን የሚያበረታታ ነው የተባለ ሲሆን የጉምሩክ አዋጅ ማሻሻያ ረቂቅ ላይ ትናንት ማለትም መጋቢት 15 ቀን 2018 የመጀመሪያው ውይይት አካሂዷል።
በዚህም ውይይት አንድ ባለሀብት አሽከርካሪው በሰው ወንጀል ሀብት እንዲወረስ ማድረግ በህዝብ ተሽከርካሪ ውስጥ አንድ ወንጀለኛ በመሸፈሩ ምክንያት ወንጀኛ ጭነሃል በማለት ንብረቱን ተጠያቂ ማድረግ ነው ተብሏል። የተጫነውን የኮንትሮባንድ ዕቃ መውረስ በቂ ነው ያሉት ዶክተር ደሳለኝ አሽከርካሪዎች በዚህ ወንጀል ከተሳተፉ እነሱን ተጠያቂ ማድረግ እንጂ ባለሀብቱ ምንም በማያውቀው ሁኔታ ሀብቱን ማስወረስ ከሀገሪቱ ትልቁን ዘርፍ ባለሀብቱን ማራቅ ነው ሲሉ ድንጋጌው እንዲወገድ ጠይቀዋል። ረቂቅ ማሻሻያ አዋጁ አስተያየት ከአባላት ከቀረበ በኋላ ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መመራቱ ተገልጾ እየተጠበቀ እንደሚገኝ በዚህ ሰዓት ሪፖርተር አስነብበዋል። በሌላው መረጃችን በሀገር ውስጥም በውጭም ለምትገኙ ኢትዮጵያን እህት ወንድሞች በሙሉ ገንዘቤ አበቃለት ከሰረ ከማለታችሁ በፊት እጅግ ከፍተኛ ጥንቃቄ የምታደርጉበት አንድ መረጃ በዚህ ሰዓት ከእጄ ገብቷል። በሀገራችን ወጣቱ ያለበትን የኑሮ ፈተና እንዲሁም ዜጎች አሁን ላይ ካለው የኑሮ ክብደት አንጻር ለራሳቸውና ለቤተሰቦቻቸው ሲሉ በፍጥነት ገንዘብ ለማግኘት የሚያደርጉትን ከፍተኛ የህይወት ትግል እንደ መልካም አጋጣሚ በመጠቀም ድሃውን ለመዝረፍ የተሰማሩ ሰዎች በማህበራዊ ሚዲያ ላይ እንደ ንብ መግባታቸው ተገልጿል። በዚህም ዋነኛው ተጠቃሹ ውጭ ሀገር እንልካለን በሚሉ አጭበርባሪዎች ያላችሁን በላባችሁ ያገኛችሁትን ተበድራችሁ ያመጣችሁትን እንድታጡ ጥንቃቄ የሚደረግበት ጉዳይ እንደሆነ በዚህ ሰዓት ይፋ ሆኗል። በዚህ መሰረት ንግድ ፍቃድና ቢሮ ስላላቸው ብቻ አትመኗቸው ሲል ቲክፋህ ኢትዮጵያ አስጠንቅቋል። አንዳንዶቹ ለጥቂት ወራት ቢሮ ተከራይተውና የሰው ፍቃድ ወይንም የራሳቸውን ፍቃድ ይዘው የብዙዎችን ገንዘብ ሰብስበው ይሰወራሉ። ስለሆነም የድርጅቶቹን ማንነት በደንብ አጣሩ ይለናል። ሁለተኛ፣ ገንዘብ በባንክም ቢሆን በጭራሽ እንዳታስገቡ። በካሽ እጅ በእጅ ስጡኝ ካሉ በፍጹም እንዳታምኗቸው ይላል። ቪዛ ተመቷል በሚል ማታለያ በባንክ አካውንታቸው ብር እንታስገቡ ካደረጉ በኋላ ስልካቸውን ዘግተው የሚጠፉም እንዳሉ በአይኔ አይቻለው፣ ከተመልካቾችም ደርሶኛል ሲል ቲክፋህ አስነብቦናል። በህጋዊ መንገድ ሲሄዱ ምንም ክፍያ አትፈጽሙ በጭራሽ። በቲክቶክ፣ በፌስቡክ፣ ቴሌግራም ወይንም ሌሎች ሚዲያ ላይ የሚሳተፉ የተጋነኑ ማስታወቂያዎችንም በፍጹም አትመኑ እያለ ነው። በአጭር ቀን እንልካለን፣ ያለ ስልጠና እንልካለን፣ ያለ ምንም ትምህርትና ክህሎት ትሄዳላችሁ፣ ከፍተኛ ደሞዝ ታገኛላችሁ የሚሉ ማባበያዎች የሌቦች ወጥመድ መሆኑን ይፋ አድርጓል። በእነዚህ መካከል አርቲስት ወይንም ታዋቂ ሰዎች ስለተከፈለባቸው ብቻ ማስታወቂያ ሊሰሩ ይችላሉ። የነሱ መኖር የድርጅቱን ታማኝነት አያረጋግጥም። ስለዚህ ስለ ድርጅቱ በደንብ ማጣራት ይኖርባችኋል። ማንኛውም ክፍያ ከመፈጸማችሁ በፊት ስራና ክህሎት ሚኒስቴር ወይንም በአቅራቢያችሁ የሚገኝ የስራ ስምሪት ቢሮ በመሄድ የድርጅቱን ትክክለኝነት ማረጋገጥ እንዳለባቸው ከቲክፋህ ኢትዮጵያ ደርሶን እንግዲህ እጅግ በርካታ እህት ወንድሞች ከ300 ሺህ ብር በላይ ተበልተው እንግዲህ ብዙዎች እያለቀሱ ባሉበት ሰዓት ከፍተኛ ጥንቃቄ እንድታደርጉ ለማለት ነው። በመጨረሻም በትግራይ ክልል መምህራንና ተማሪዎች የፌዴራል መንግስት ደሞዝ እገዳን በመቃወም ሰላማዊ ሰልፍ አካሄዱ። በትግራይ ያለው የትምህርት ስልጠና የዘር ማጥፋት ወንጀላ እንዲሁም ዋነኛ ኢላማ የተደረገ ነበር። አሁን ከፍተኛ ጉዳት እየደረሰበት ይገኛል ያሉት ምክትል ፕሬዝዳንቱ አቶ አማኑኤል በመሰረተ ልማት ውድመት ምክንያት እስካሁን ከ1.2 ሚሊዮን በላይ ህፃናት ከትምህርት ገበታ ውጭ መሆናቸውን ገልጸዋል። በጀት፣ ነዳጅና መድኃኒት መፈለግ የትግራይን ህዝብ ለማዳከምና ለመበታተን የተሰላ አካሄድ ነው ሲሉም ድርጊቱን እየኮነኑ ሲሆን በትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ በበኩላቸው ሁኔታው የክልሉን የትምህርት ስርዓት እንዲቆም እያደረገ መሆኑን አስጠንቅቀዋል። የመምህራን ደሞዝ መከልከል አስተዳደራዊ ጉዳይ ብቻ ሳይሆን ትግራይን የማጥፋት ፕሮጀክት አካል ነው ሲሉ ረቡዕ ዕለት አዲስ ስታንዳርድ ያተነጋገራቸው ሰዎች ተናግረዋል። እርምጃው የፕሪቶሪያን ሰላም ስምምነትና ዓለም አቀፍ የዘላቂ ልማት ግቦችን የሚጻረር መሆኑን በመጥቀስ ዓለም አቀፍ የሰብአዊ መብት ተሟጋቾች በፌዴራል መንግስት ላይ ግፊት እንዲያደርጉ ጥሪ ማቅረባቸውን ተከትሎ ይህንን ሰላማዊ ሰልፍ ማካሄዳቸውን አዲስ ስታንዳርድ ዘግቦታል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላህ።